ሰላም እኔ በጣም ነው ያዘንኩትኝ። እንኳን ደስ አለህ ኤፍሬም። ኦኬ ቤተሰቦች የነ ቡርኬ ቤተሰቦች በጣም እንደተረበሹ ሰምቻለሁኝ። ኢቭን መለኛው ራሱ ቡርኬን ወደ አዲስ አበባና ለጊዜው ወደ ቡታጀራና ብሎታል ማለት ነው። እና እንኳን ደስ አለህ። ኦኬ በጣም ረጅም ርቀት እየሄድክ እንደሆነ ሰምተናል። ኦኬ ሀይሚን ሀሳቧ እንድትቀይር እንዳደረግካት ሁሉ ሰምተናል። ኦኬ ኤፍሬም ሰምተናል። ገና እንኳን ቡርኬን ለመክሰስ ራሱ በጣም ብዙ ፌክ እሱን ያስቀጠቀጠኝ ብለክ ፌክ መረጃ እያዘጋጀ እንደሆነም ሰምተናል። ኦኬ ሌላው ደግሞ መለኛው በጣም ነው ያዘነው። በጣም የእውነት በጣም ነው ያዘነው። ምክንያቱም ሀይሚና ቡርኬ እንደዚህ አይደሉም። ኢቭን ከካሜራ ጀርባ እርስ በርስ እንኳን የማይተማመኑ ልጆች ናቸው። በቃ በጣም ነው የሚዋደዱት። በጣም ከመወዳደቸው የተነሳ በቃ ሀይሚ እንኳን ተኝታ እንኳን እንቅልፍ ተኝታለች ብሎ እንደማያስብ በቃ በጣም እንደሚጨነቅ ምናምን የሚታወቅ ልጅ ዛሬ በዚህ ደረጃ ጸብ የገቡት ኤፍሬም ስለገባ ነው። ገባችሁ? ኤፍሬም መሀላቸው ስለገባ ነው። እና መለኛውም እኛ ለወንድማችን መሀል መግባት አቅቶን አይደለም። ሀይሚ እንደ እህታችን የምንወዳት የምናከብራት ስለሆነች ነው። እና አንተ ግን ኤፍሬም በመግባት ግን እነሱ በጣም እንደተበሳጩ ደውሎ አውርቶካል አይደለ? መለኛው ደውሎ አውርቶካል። ውጣ ከነሱ መሀል ብሎካል አይደለ? ለምንድን ነው መውጣት ያልፈለግከው? ለምንድን ነው ሀይሚን ይዘህ እዛ ተደበደብኩ ምናምን ብለክ ምክንያት ፈጥረክ ሀይሚን አጠገብክ ያደረካት? ለምን አላማ ፈልገህ ነው? አላማ አለክ ማለት ነው። ምክንያት አለክ ማለት ነው። ኦኬ አላማ አለክ፣ ምክንያት አለክ። ለዛ ነው እንጂ አንተ እውነት ሀይሚና ቡርኬ እንዳይለያዩ፣ ሀይሚና ቡርኬ አብረው እንዲቀጥሉ፣ ሀይሚና ቡርኬ እንዲዋደዱ፣ ሀይሚና ቡርኬ እንዲፋቀሩ፣ ሀይሚና ቡርኬ ጸባቸውን ትተው ወደ ፍቅር እንዲመለሱ ብታስብ ኖሮ በዚህ ደረጃ እንደዚህ አይነት ነገር አፕን ሲያደርግ ዝም አትልም ነበረ። ገባ? ዝም አትልም ነበረ። በጣም ነው ያዘንኩብክ። በጣም ከአንተ የማይጠበቅ ነገር ሰምቻለሁ። ከአንተ የማይጠበቅ ነገር ነው የሰማሁት። ያሳፍራል፣ ያሳዝናል። ኦኬ እና እኔ አንድ እውነት መናገር የምፈልገው ነገር ጋይስ ቤተሰቦቼ፣ ኤፍሬም ብዙ ነገሮችን እርምጃ መራመድ ይፈልጋል። አውቆ አሁን መጥቶ እንደገና ከቡርኬ ፊት ሆኖ ቡርኬ ድጋሚ እንዲመታው ሌላ ማስረጃ መያዝ ይፈልጋል። እና ይህንን መልእክት ለቡርኬ አድርሱልኝ። ቡርኬ አሁን ይመጣል፣ ዛሬ ከሀይሚ ጋር ይመጣል። እንዲህ ብለክ አደራክ ጫፉን እንዳትነካው። ምክንያቱም ቡርኬ ኤፍሬም ሀይሚን መርዟታል። በቃ አይምሮዋ ኤፍሬም ልክ እንደሆነ እንዲያስብ ትላንት ስትከራከር አይታችኋላ። ወንድሜን ለምን እንደዛ ታደርጋለህ? ለምን እንደዛ ትነካዋለህ? ብሎ ኤፍሬም ከነገራት አንጻር ኤፍሬም አይምሮዋን መርዞታል። ምንድን ነው የመረዘው? በቃ ቡርኬ ጥሩ ሰው እንዳልሆነ፣ ቡርኬ እሱ እንደደበደበ፣ ቡርኬ እሷ እንደማይፈልጋት እያለ ጭንቅላቷን ወደ ሌላ ነገር እንድታስብ መርዟታል። ግን እመነኝ ሀይሚ የነቃችብህ ቀን፣ ሀይሚ ይሄንን ነገር ያወቀች ቀን ግን ጉድክ ፈላ። ኦኬ ሀይሚ ይሄንን ያወቀች ቀን ኤፍሬም ጉድክ ፈላ። ምክንያቱም አንተ የመጨረሻ ባለጌ ነክ። ባለጌ ታውቃለህ። የሰው ፍቅር መሀል ገብተክ የሰውን ህይወት ብጥብጥ ካላረኩ ብለክ የምትጋጋጥ ባለጌ ነክ ኤፍሬም። ነገ ሌላ ቀን ነው። ነገ ትጠየቅበታለህ። እየሰራክ ያለው ነገር እያንዳንዱ ነገር አንተን የሚያስጠይቅክ ነገር ነው። ትጠየቃለክ። እመነኝ ማንኛውም ነገር አንተን ከማስጠየቅ ወደኋላ አይልም። ማንኛውም ነገር በደንብ ነው የምትጠየቀው፣ በደንብ። እና በጣም ነው ያዘንኩት። በጣም እጅግ በጣም ከምትሉት በላይ። ህይወት ይቀጥላል። ቡርኬ ተረጋጋ። ነገሮች ሁሉ አንተ በቃ በጨዋ መንገድ ለማየት ሞክር። ሀይሚ ሲገባት ትመጣለች። ሀይሚ በአሁን ሰዓት በቃ ምንም መስሚያዋ ልክ አይደለም። ቡርኬ ልክ እንዳልሆነ የእሷ ወንድም ኤፍሬም ደግሞ ልክ እንደሆነ ነው የምታስበው። ይህን ነገር ደግሞ እኛ ልንናገራት፣ ይህን ነገር ደግሞ እኛ ልናስተካክል አንችልም። ምክንያቱም በጣም ከባድ ነው። በጣም ከምትሉት በላይ ታውቃላችሁ። የምትወዱትን ሰው የምታፈቅሩትን ሰው ወንድማችሁ መጥቶ ከዚህ ሰው ጋር እንዳቀጥ ብሎ ይዟችሁ ሲሄድ እንደዛ ነው ኤፍሬም እያደረገ ያለው። እና ኤፍሬም በጣም ባለጌ ነክ። አዝኜብሃለሁ፣ አፍሬብሃለሁ። ኦኬ ነገም ያንተ ህይወት ምን እንደሚደርስ ምን ደረጃ እንደሚደርስ አታውቅም። ገባ? ብታስብላት ስለሷ ብትጨነቅላት ኖሮ አንድ ላይ ሁለቱንም ማስቀምጣቸው ጥፋታቸውን እየነገርካቸው ታስተምራቸው ነበር። አንተ ግን አላማክ ሀይሚን መውሰድ ነው። ሀይሚን ደግሞ የምትወስዳት ለምንድን ነው?
ዩቱብ ልታሰራት ነው። ሀይሚ ጎበዝ ናት፣ አይዲያ ክሬት ላይ ጎበዝ ናት፣ አክቲንግ ላይ አክሽን ላይ ጎበዝ ናት። ዩቱብ ስትሰራ ለራስክ ጥቅም ብለክ የልጅቷን ህይወት በጥብጠክ ቡርኬ እንደማይሆናት ነግርክ አይምሮዋን አበላሽተክ መርዘክ አንተ ጋር አምጥተካት ድጋሜ ተደብድብ ያለው ብለክ እያደረክ ያለውን ነገር ልንገርክ። አንተ እንደሱ ስትነሳላት እነመለኛው ደግሞ ለወንድማቸው መነሳት አያቅታቸውም። ከዛ ነገሩ ይበጠበጣል። አንተ የምትፈልገው ይሄ ነው እና በጣም ነው ማዝነው። መለኛው አሁንም ቢሆን ከወንድም ጎን ሁን። ሁላችንም ሀይሚም ትላንት የሰራሹ ነገር ጥሩ አይደለም። ወንድ ልጅ በጥፊ አይመታም። ሶኬ ይቅርታ እንዲያረግልሽ ቡርኬ ይቅርታ እንደሚያረግልሽ አልጠራጠርም። ያረግልሻል ስለሚወድሽ። ግን በመሀላችሁ ሰው አታስገቡ። እስፔሻሊ እንደ ኤፍሬም አይነት ሰዎችን ባታስገቡ መልካም ነው። ይህንን ነው ልል የምችለው እና በጣም አዝኛለሁ። የተፈጠረው ነገር እጅግ በጣም ከባድ ነገር ነው የተፈጠረው። በጣም ታውቃላችሁ፣ የምትወዱት ሰው የኔ ነው የምትሉት የምታፈቅሩት ሰው በዚህ ደረጃ መጥቶ ህይወታችሁን ሲበጠብጠው ስታዩ ያሳፍራል። የእውነት በጣም ያሳፍራል። እና መለኛው ከጎኑ ሆኖ አትራቁት። አይዞክ ቡርኬ፣ አንተም ስተትክን አስተካክል፣ አንቺም ስተሽን አስተካክለሽ ኑሯችሁን ብትኖሩ መልካም ኖራሉ። ላይክ፣ ሼር፣ ሰብስክራይብ ባይ